ይሄን ፈተና ሀይሚና ብሩኬ ስንት የተፈታተኑት ግን ደግሞ በሚገርም ሁኔታ ሁለታቸውም ያው ፈተናውን ይወጡታልና ግን እስከ መቼ ነው እንደዚህ እየተፈታተናችሁ የምትኖሩት? ሰውን እየፈራችሁ ነው ሀይሚና ብሩኬ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ያው ሀይሚ ብዙ ነገሮች ያስጨነቋታሉ። ከዛ ሰፈር መውጣት ትፈልጋለች ከዛች ቤት። ግን በቅድሚያ ማለት ነው ቤተሰብ ማርያምን እናንተ ቢጃማ ሲያምርባት ሀይሚ የምር ትክክለኛ የቤት እመቤት መስላ ሞንድል አለች ከዛች ጠባብ ቤት እና በጣም ነው የሚያምርባት ቢጃማው። ያው ጠለፋውም እንግዲህ በጣም ነው ያማረባት። ምንም የከፋባት ነገር የለም። እሷ የፈለገችው ምንድን ነው መውጣት፣ የሆነ መናፈስ፣ አየሩን ማየት ነው የናፈቃት እንጂ ከዛ ውጭ ምንም የጎደላት ነገር የለም። እና በጠፉ ነገሮች ምናምን ማማረር አያስፈልግም ሀይሚ። ያው እዛ የጠፋው ነገር ከዚህ ትልቅ ነገር ሊያመጣልሽም ስለሆነ ይሆናል እንግዲህ ምናልባት አሁን ብሩኬ ስላሰናከለብሽ መንገድሽን እንድትሄጅ ስላልሆንሽ ምናምን ልታማርሪ አይገባም። ፈጣሪ እኮ በሰው ተመስሎ ነው ብዙ ነገሮችን የሚያደርግልን አይደለ? ስለዚህ ያ መንገድሽን ፈጣሪ ያልፈቀደው እኮ ሊሆን ይችላል። ከምሬ ነው። እና በብሩኬ ተመስሎ መንገድሽ ቢሰናከልም ከላይ የታዘዘ ስለሚሆን ለበጎ ነው ብለሽ ነው ማለፍ ያለብሽ። ሲቀጥል ደግሞ አንቺ መንገድሽ ቢቀርም ከዚህ ትልቅ ነገር እያተረፍሽ ነው ያለሽው። ፍቅርን የመሰለ የለም። ንጹህ ፍቅርን ማግኘት በዚህ ሰዓት በጣም ከባድ ነው። ስለዚህ ከዛ ያለው ቢፈርስ ለዛውም ደግሞ በስደት ያለው እናንተ ዘና ብላችሁ ደልቀቅ ብላችሁ ነው እየኖራችሁ ያላችሁት አይደለ? ይሄን ያክል ስደት የሚያስመኝሽ ምንም ነገር የለም። ከሰራችሁ እናንተ ትለወጣላችሁ። የጠፋው ይጥፋ ብሎ ወደፊት መሄዱ ነው የሚሻለው። እና ደግሞ እኔ ዛሬ እንደው አንድ ነገር በጣም አስደሰተኝ ስትናገር የሰማሁት ማለት ነው። ቀጣይ ደግሞ ብሩኬን እንደምንሰማው ተስፋ አደርጋለሁ። ያው ብዙዎቻቸው ከብሩኬ አንደበት አፈቅራለሁ የሚለው ቃል እንዲወጣ ይፈልጋሉ ከምር። ግን ዛሬ ሀይሚ ናልኝ እኔ ፍቅር ናልኝ እኔ ቅፍ አድርጌ ነው መተኛት የምፈልገው ስትል እናንተ ደግሞ ቃሉ እንዴት ነው የሚያምርባት! እንደዚህ አይነት ስምጥምጥ የምታረግ ልጅ ነች እንዲህ ሀይሚ ለካ በፍቅር እና አያችሁ አይደለ? ብሩኬ ራሱ ፍቅሩን እንደገለጸላት የምታውቁት እዚህ ጋር ነው። ለምሳሌ የኔ ፍቅር ምናምን ስትለውን ምንም ነገር ባይኖር ኖሮ ባይገልጽላት ኖሮ የምን ፍቅር ነው ምናምን ነበር የሚላት። ግን ፍቅር ተገላልጸዋል። ይኸው እስኪ እንደው አፈቅርሻለሁ በላት እያላችሁ ንስትል የምትሉ ለማለት ነው። እና ብቻ ደስ ትላለች ስታቆለማምጠው የኔ ፍቅር ምናምን ስትለው ማለት ነው። ጎበዝ ነሽ፣ ትችያለሽ ሀይሚ። የምር በፍቅር ማቆለማመጡን በጣም ነው የምችይበት። ያው ሀይሚ ስትናደድ ያዩት ነው እና ብሩኬ ማለት ነው እንደዛ ሳናይ ስትሆንበት ምንድን ነው ጸባይሽ አማራ አላለም። ግን ብሩኬ ካሜራውን ባየው ኑሮ ምናምን እስከ መጨረሻው ምን ይፈጠር ነበር? በእርግጠኝነት ብሩኬ አያደርገው። ከምሬ ነው ማለት ቢያደርገው ኑሮ እስከ ዛሬ ድረስ ማን አየበት? ማለቴ ማን ከልካ ያለው? እዛ ሰፊ ቤት ብቻቸውን ናቸው። ያው ግን እዛ ሰፊ ቤት ብቻችን አይደለንም፣ ብቻችን የምንሆንበት አጋጣሚ የለም እያለች ነበር። ቢሆንም ለእንደዚህ አይነት ስራ ግዴታ ያው ሙሉ ቀኑ ብቻችን ሆናችሁ አታውቁም አይደለ? ግን ደግሞ ይሄን ነገር ማድረግ የሚፈልገው ብሩኬ በክብር በወግ በማድረግ ሀይሚና ብሩኬ ተጋብተው ነው የሚሆነው ማለት ነው። እና እንግዲህ ዛሬ እሺ ብሎ ምናምን ነገር ካሜራውን ሳያየው በእሱ ሀሳብ ተስማምቶ ቢሆን ኑሮ ዛሬ ብሩኬ ፈረደበት፣ በቃ ፈረደበት። ህይወቴ አደጋ ላይ ነው የምትለው ሀይሚ። እና እንግዲህ ሌሎችን እኔ እንጃ ማለት ከኔ ላይ በጣም የተለየ ክብር ነው ያለው ለምን እያለች ነበረ ነው። በመጀመሪያ ሀይሚዬ ስለሚወድሽ ነው ስለሚያከብርሽ። አንድ ወንድ ሲያከብራችሁ ሲወዳችሁ እንዲህ ዘሎ ልውጣባችሁ አይልም፣ እውነቱን ለመናገር ማለት ነው። ምክንያቱም የሆነ ይጠብቃቸዋል፣ እስከ መቼም ጊዜ ይጠብቃቸዋል ያ ሰዓቱ እስከሚደርስ ድረስ እና ስለሚወድሽ ስለሚያፈቅርሽ ሚስቱ ሊያደርግሽ ስለሚፈልግ። ሌላኛው ደግሞ ከኔ ላይ በጣም ክብሩ ይለያል ከሌሎች እንጂ ከኔ ላይ ክብሩ ይለያል ላልሽው ይኸውን ወደ ሌላ መስመር ይሄዳል። ጥሩ አይደለም። አንዳንዴ የሆነ ባለማወቅም የምንስታቸው ነገሮች አሉና ላይክ ሌሎቹ ጋር የሆነ ነገር ይፈጽማል፣ እኔ ላይ ግን በጣም ነው ክብር ያለው ምናምን አይነት ነገር ይሆንብሻል። አንዳንዴ ሰዎች ሲናገሩ ሁሉንም በጣም መልኩ መውሰድ የለብንም። በቀናነት አስበ ነው ስንረዳው እንደዚህ ነው። አሁን ሀይሚ ይህን ነገር አላሰበችውም ይሆናል እንግዲህ አላቅም እንደዛ የተናገረችው እና ስለ ኤፍሬም ጉዳይ ማወቅ ትፈልጋለች። አምኘው እንደዛ ስንት ነገር ተዳርሼ ነገር ግን ለምን እንደዚህ እንዳደረገ በቃ ማወቅ እፈልጋለሁ፣ ግን የብሩኬን ደስታ ማጥፋት አልፈልግም እያለች ነው። እዛ ውስጥ የሁለታችሁም ደስታ ነው የሚጠፋው። በነገራችን ላይ አሁን አንቺ ሄደሽ ከኤፍሬም ጋር በዚህ ሁኔታ እናንተ ሳትጨርሱ ነገሮችን የሆነ መግባባት ላይ ገና እየደረሳችሁ አይመስለኝም። እንደው በቀን ዛሬ የተሻለ ሲሆን ነገ ደግሞ ሌላ ነገር ይሆናል እና አሁን ሀይሚ በጣም የሆነ ወደ ሰላሙ ጠልቃ እንዳትገባ በጣም የሚያስጨንቃት ነገር አለ።
ስለዚህ የብሩኬን ደስታ ማደፍረስ ስላልፈለግኩ ነው እንጂ የተደበኳቸው የሆኑብኝን ነገሮች ለምን አምኜው እንደዛ እንዳደረገ እሱንም መጠየቅ እፈልጋለሁ፣ ግን ማግኘት አልቻልኩም እያለች ነው ማለት ነው። እውነቱን ለመናገር አንዳንዴ ከማወቅ ያለማወቅ ይሻላል። ማለቴ የሆነ ሰላማችሁ ይነሳችኋል። ያ ነገር እኮ በቃ እናንተ አልፎባችኋል፣ ሄዷል፣ አልፏል አይደል ነገሩ፣ ግን ሰላማችሁን ይነሳችኋል። ለምን እንደዚህ ተደረገብኝ፣ ለምን እንደዚህ ያደረገ ወንድም የሆኑ ምናምን የሚለውን በጣም ሰላሟን ነው የሚነሳት። ግን ደግሞ ተይው አትወቂ ልላት አልችልም። ሁሌም በጭንቅላቷ ተቀምጦ ከሚጠዘጥዛት ምንድን ነው ያደረገብኝ፣ ምንድን ነው የተያዘበት ብላ ሁሌም እራሷ ጭንቅላቷ ጥያቄ ከሚፈጥርባት ብታውቅ የተሻለ ነው ብዬ አስባለሁ። ግዴታ ሚዲያ ላይ ማውጣት አይጠበቅባትም የወንድሟን ነገር ያደረጋትን ነገር። ለራሷ ግን ብታውቀው የተሻለ ነው ብዬ አስባለሁ። ለወደፊትም እንኳን ጥንቃቄ ይሆናታል። አንዳንዴ የዛሬ ላይ የሚፈጠሩ ነገሮች ከኛ ላይ ነገ እንጠነቀቅባቸዋለን። ያ ነገር እንዳይደርስብን ትምህርት ሊሆነን ይችላል እና ሀይሚ ደግሞ ይህን ነገር ባታቅም ላይ ጠቅማት ይችላል፣ ብታቅም ደግሞ ለነገ ትጠቀምበታለች። እና ሌላኛው እንግዲህ ያው በግልጽ መጠየቅ የፈለገችውን ጠይቃለች። እንደዚህ ነው በቃ በስነ ስርዓቱ ማውራት የፈለግሽውን ያስጨነቀሽን ነገር እንደዚህ በስነ ስርዓቱ መጠየቅ መብትሽ ነው። የሆነ ነገር ውስጥሽ እያለ ድፍንፍና አድርጎ ዝም ከማለት የሆነ ያስጨነቀሽ ነገር ካለ በግልጽ ፍድት አድርገሽ ቁጭ ነው። እና ዋነኛውና ትልቁ ነገር ያስጨነቃት እንግዲህ ሀይሚ እንደዚህ ጥልቅ በመካከል ላይ አሁን ሲያወሩ ምናምን ይቆዩና የሆነ በአንድ ቀይር የምትለው ነገር አለ። በቃ ጥልቅ ብላ ወደ ሰላም አትገባም። እኔ ብዙ ጊዜ ስመለከታት ያ ማለት የሚረብሻት ነገር ስላለ ነው። የሚረብሻት ደግሞ ትልቁና ዋናው ነገር እዩ ነች አሁን። እና ያው ሀይሚ የምትጨነቅበት ነገር የታወቀ ነው፣ የልጁ ጉዳይ ነው። እንደ ማንኛውም ሴቶች እኮ እዩ ከኋላ ከጀርባዋ ሌላ ነገር ባይኖር ልጅ አርግዣለሁ ብላ ባትመጣ ኑሮ ማለት ነው እንደ ማንኛውም ሴቶች ሁሌም እንደሚመጡት ሴቶች አፍቅራ ብትመጣ ኑሮ ሀይሚ በዚህን ያክል ሄዳ አትፈራም ነበረ። አሁን ብሩኬን እማጣ እየመሰለኝ ውስጤ እየፈራ ነው እያለች ነው ማለት ነው። እና ሁሉም ነገር አሁን እንዴት ነው በጣም እየተደበላለቀባት ነው ያለው ስሜቷ። በአንድ አልቆመም ሀይሚ። አንደኛ ነገር ከብሩኬ በስነስርዓቱ እንዴት ነው ነገሮችን ትውት አድርጋ መጠጋት አልቻለችም፣ መተውም አልቻለችም። የሚያስጨንቃት ከመካከል አለ፣ ይሄ ልጅ ነው። ስለዚህ የልጁም ነገር ደግሞ መፍትሄ ይገኝለታል ብዬ አስባለሁ። እና ሀይሚ እመን እንጂ አትፍራ ይባላል። አንቺ መኝ ብሩኬ ደግሞ በስነ ስርዓቱ ቁጭ በይና አስረዳሻለሁ፣ ያስጨነቀሽን ነገር ንገርኝ እያለ ነበር። እና ስለዚህ ውስጥሽ ያለውን ነገር በሙሉ በቃ መጠየቅ ያለብሽን ነገር ጠይቄ መልስ ታገኛለሽ። ዝም ከማለት ጠይቃችሁ መልሳችሁን ብትሰሙ ነው የሚሻልና እና በዚህ ያክል ራስሽን ባታስጨንቂ ሀይሚ። አንቺና ብሩኬ መቼም አትለያዩም። የምሬን ነው። ፈጣሪ አንድ አድርጎ ነው የፈጠራችሁ ብዬ ነው ማለት የሆነ እህሏችሁን ያገናኘው ሁላ ነው የሚመስለኝ። በብዙ ጸቦች እያለፋችሁ ከአንድ ላይ ስለምትሆኑ ይሄ ነገር ሊያስጨንቅሽ አይገባም። ግን ከባድ ነው እኮ ማርያምን፣ ቤተሰብ የሆነ በአንድ ያለ መርጋት በጣም ከባድ ነው። ከአንድ ቦታ ላይ ሀሳባችሁን ጥላችሁ ያለ መረጋጋት ማለት ነው። አሁን ያው ሀይሚ እንደዛ ሲጫወቱ ምናምን ይቆዩና በመካከል ድፍረስ ብሎባት ለምን መንገዴን አስቀረ እንደዚህ ምናምን ትላለች። ያ ነው በቃ ይሄ ልጅ ባይኖር ኑሮ ማለት ነው ነገሩን ሁሉ እርሰት ታርጋው ነበር። መንገዱም የቀረችውን ምንም ነገር አታስታውስም ነበር። እና የሚረብሻት ይሄ ነው ብዬ አስባለሁ። ለማንኛውም ሀይሚሻ አትረበሺ፣ ሁሉም ነገር ለበጎ ነው። እና ብሩኬ ደግሞ ማለት ነው አሁን ውጭ ስንወጣ በቃ ከኔ ጋር መጣላት ትፈልጊያለሽ ወይ እያለ ነው። ከአንተ ጋር መጣላት አትፈልግም፣ እኛም እንድትጣሉ አንፈልግም። ግን ደግሞ እዛ ውስጥ ሆናችሁ ዝም ብላችሁ ቁጭ ብላችሁ መዋል ማደር ሳይሆን የሆነ ነገሩ የሆነ አንድ ስቴፕ ከፍ ማለት አለበት፣ መሻሻል አለበት ነገሮቹ። ውጭ ስትወጡ እንዳትረበሹ መሆን አለባችሁ እኮ። የሚረብሻችሁን ነገር እዛ ውስጥ ጥላችሁት እርግፍ አድርጋችሁ በቃ ትክክለኛ ወደ ሰላሙ ገብታችሁ ነው መውጣት ያለባችሁ ማለት ነው። እናማ እዛች ቤት ታፍናችሁ ያለ ምንም ነገር ደግሞ ነገ ተመልሳችሁ ወጥታችሁ ልትጣሉ ነው። እንደዛ አይሆንም። እዛ ውስጥ ስትሆኑ ስታወሩ ነገሮቹን በቁም ነገር ስነስርዓት ባላቸው በቃ መሆን ያለበትን ነገር በስነስርዓቱ እየተረዳዳችሁ አድርጉ።